እኔ ቆንጆ ይጠፍጣል አይደል? ደሞ ምክሬን ስለተቀበልሽኝ በጣም አመሰግናለሁ። እሺ እኔም አብረኸኝ ስላለ በጣም አመሰግናለሁ። ያሺ ለምስሽ ለራስህ ብለው እንዴ ለራስህ ነው እንጂ እዚህ ቤት ውስጥ ቆይ ምንድነው እየተፈጠረ ያለው? ቆይ አድናን ባለቤቱ ላይ ይማገጣል ማለት ነው? ለካች ሰራተኛ እንዳልቦ የምትሆነው ይገርማል። ሚራ እንደ ቆሻሻ ኮብቶ ሊጥሉሽ ነው። ይሄም አይሆንም፣ በፍጹም አይሆንም። የሆነ ነገር ማሰብ አለብሽ ሚራ፣ የሆነ ነገር አስቢ። እንዴ ታርቁን እኮ አሁን ከዚህ ቤት ካባረረን አድናንና ለሆነ ቤት ተከራይተው ይኖራሉ፣ የራሳቸውን ኑሮ ይጀምራሉ። ከዛን አንቺ ጨረቃ ላይ ቀረሽ ማለት ነው፣ ማንም የለሽም። ስለዚህ ይሄ መሆን የለበትም። የሆነ ነገር አስቢ ሚራ፣ የሆነ ነገር አስቢ፣ አስቢ ማሰብ አለብሽ። እንዴ እንዲማ ብቻሽን መቅረት የለብሽም። አስቢ ሚራ፣ አስቢ። ምንድነው? አሬ ሰው ያለ ምን ሆነሽ ነው? ምንድነው? እግሬን ጠረጴዛው መታኝ። አይዞሽ በቃ ተጎዳሽ እንዴ? አይ ብዙም አልተጎዳሁም፣ ግን እያመመኝ ያማል። ምኑ ጋር ነው የተጎዳሽ? እግሬን ነው። ካላስቸገርኩ ታነሳኛለህ? ኖ ፕሮብለም። ቆይ ወይኔ አሳመምከኝ። ምኑ ጋር ነው እሱ? ምንሽ ነው? እግሬ እዚህ ቁርጭምጭሚቴ ላይ በጣም ነው ያመመኝ። በጣም ነው ያመመኝ ያለው። ወይኔ አይዞሽ በቃ። ወይ ቀስ ወይኔ ቀስ ያማል። በቃ አይዞሽ እሺ። እማላስቸግር ከሆነ እግሬን ብታሽኝ፣ በጣም እያመመኝ ስለሆነ። ኧረ እኔ አልችልበትም። ሞክርና ያሳያለሁ። እኔ ከዚህ በፊት አሽቼ ስለማላውቅ ይቅርብኝ፣ ላሳምምሽ እችላለሁ። ችግር የለውም፣ ብዙ ስላልተጎዳ ያመኝም። እሺ ካልሽ። አዎ እሱ ጋር እንዴት ደስ ይላል። በዛ ላይ ደግሞ የእጅ ልስላሴ በጣም ነው ደስ የሚለው። አሳመንኩሽ አይደል? በጣም ይቅርታ። አረ ችግር የለም፣ እኔ በጣም ተመችቶኛል። እየቀጠልክ አንዴ ተው እንጂ ቀስ ፍታሽ በጣም ደስ ትላለህ። በጣም ጎበዝ ነህ። እሱ ጋር አዎ እጅ ራሱ ለስላሴ በጣም ነው ደስ የሚለው። ቀስ አድናን እንዴ አንቺ ደግሞ እዚህ ምን ትሰራለሽ? ከቅድም ጀምሮ ስጠራ እኮ አትሰማኝም። ለምንድን ነው ቆይ የምትጠሪኝ? ቆይ እየተከታተልሽ ነበር ማለት ነው? ቆይ ለምንድን ነው የምትከተይኝ? አድናን ቆይ አንተና ሰራተኛ ያላችሁ ግንኙነት ነው? ምን ግንኙነት እንዳለን በምን አወቅሽ? አይ እንዲሁ ያላችሁ ስለመሰለኝ ልጠይቅ አይደል? እንደው ጅል እያደረግሽ ነው። በቃ ሽታው ተደብቄ እየሰማሁ ነው። ግን አንተ እንዴት ባለትዳር ሆነህ እንዴት እንደዚህ አይነት ነገር ታደርጋለህ? ለዛውም ከቤት ሰራተኛችሁ ጋር። አድናን እውነት ይሄ በጣም ነው የሚያሳፍረው ነገር ነው። ይኸውልሽ ሉሃና ማለት ሰራተኛችን አለች። በጣም የምወዳት የማፈቅራት የማከብራት ውድ ባለቤቴ ነች። ይሄ ደግሞ ማለት ነው። አንተ ስንት ሚስት ነው ያለው? አንድ፣ እሷም ሉሃና ትባላለች። ቆይ ሚራስ? ሚራ የምትባል ሴት ነው ያላቀው። እሺ ወዴት ነው?
ምን አገባሽ የትስ ቤት? ሻሊ እኔ እኮ የማገዝ ነገር ካለ አመሰግናለሁ። እገዛሽ አያስፈልገኝም። ባይዘው ቤት ኪራይ እየፈለኩኝ ነው። ልክ ቤት እንዳገኘሁኝ ቤቱን ለቀንላችሁ እንወጣለን። ማን ስለ ቤት አወራ? ለማንኛውም በቅርቡ እንለቃለን። ትንሽ ጊዜ ብቻ ስጡ። አድነ ይኸውልህ ከባለቤቱ ጋር ተነጋግረን ትንሽ ጊዜ እንድትቆይ ወስነናል። እናመሰግናለን ስላሰባችሁ። ግን ምንም ቢሆን ከሰው ቤት መጥተህ ግድ ነሽ። አናን ግን በጣም ተቀይረሃል፣ ግትር ሆነሃል። ሁሉም ነገር እንደነበረ አይቀጥልም። እኔ መከተሉን ተይ። ደግሞ ይሄኔ አባልሽ እዚህ አንቺን ያስበው እየተጨነቀ ይሆናል። የተኛሽ መስሎ የነበርኩ በጣም ሄድሽ ነው። ስፖርት ልሰራ ወጥቼ። አይ በቃ እንደዛ እኮ ደግሞ ቁርስ ላቅርብልሽ። እኔ ለብቻዬ ልበላ ነበር። እንዴ ሰራተኛችሁስ የለችም እንዴ? ኧረ አለች። የት ትሄዳለች ብለሽ ነው? ያው በእህቷ ሐዘን ምክንያት በጣም ተጎድታለች። ልቧ ስብር ብሏል እና በዚህ ስሜት ላይ ሆና ስራ እንድትሰራ አልፈለኩም። ለዛ ነው እኔ ረስት ተነስቼ ያቀራረብኩት። በታይ ሌሊቱን ሙሉ ምንም እንቅልፍ አልወሰደኝም። ስለ እሷ ሳስብ ስጨነቅ ነው ያደርኩት። በጣም ያሳዘነች። ሪሊ አንቺ በጣም ጥሩ ሰው ነሽ። እንደዛ እያደረገችሽ ፈጣሪ ውለታሽን ይክፈልሽ። እውነት ያ ምን ማድረግ ይቻላል ብለሽ ነው? እንደ ሰውማ ቢሆን ኑሮ ይሄኔ ስንት ክፋቶችን ማድረግ እችል ነበር። ግን ደግሞ እኔ ሚራ ነኝ፣ ክፉ ነገር በፍጹም ማድረግ አልችልም። ያ ልክ ነሽ እኮ። ደግሞስ ክፋት ምን ያደርጋል ብለሽ ነው አይደል? ግራን ሲመቱ ቀኝን ስጥ አይደል የሚባለው? ውይ የኔ ነገር አስቀመጥኩሽ አይደል? ባልሽን ልቀስቅሰውና አንድ ጋር ቁርስ ላቅርብ። እሺ እንዴ ተነስተሃል እንዴ? እኔ ደግሞ እኮ ይነቃል መሰለኝም ነበረ። እንዴት አደርክ? ደህና አደርሽ? ዳንያ ሳሎን ነች እንዴ? ስነቃቆ ከጎኔ አጣሁት። አዎ ሳሎን ተቀምጣለች እኮ እየጠበቀች ነው። ውይ እዛ ሄዳ ነው እንዴ? እሺ ይሁን በቃ። ግን ሳልጠይቅሽ እግርሽን እንዴት ነሽ? ተሻለሽ? ተሻለኝ እኮ አሁን በጣም ደህና ነኝ። እድሜ ላንተ። ህመሜን ታመምክልኝ፣ አከምከኝ፣ አዳንከኝ። አመሰግናለሁ። አረ ምስጋና አያስፈልገውም፣ ግዴታዬ ነው። እንዲህ ለአንተማ በጣም ምስጋና ያንሳል። እውነቴን ነው የምልህ፣ ሚስት በጣም እድለኛ ነች። አንተን የመሰለ ጀግና ወንዳ ወንድ የሆነ ባል አላት። እንዴ ሚራ ምን ሆነሻል? በጣም እያካበድሽ እኮ ነው። ማንኛውም ሰው የሚያደርገውን ነገር እኮ ነው ያደረኩት። እንደዚህማ አታካብጂ ተይ እንጂ። ካልክሽ ቁርስ ብላለን የመጣሁት። በቃ እሷም ሳሎን አለች እየጠበቀች ነው። እሺ እመጣለሁ። እንዳቆይ እሺ። የኔ ፍቅር ከመኝታዬ እኮ ስነሳ ከአጠገቤ ሳጣሽ እንዴት እንደተናደድኩኝ። አሁን ግን ስላየሁሽ ተረጋግቻለሁ። እሺ ቃል ቀበልኩት ነው እና ተቀበልሽ ፍቅር? አይ አልተቀበልኩም፣ ተውኩት። ምንድን ነው እሱ? እቃ ብታይ ቲክቶክ ላይ የሆነ ጆሮ ጌጥ አይቼ እሱ ልቀበል ሄድኩ። በአካል ስሄድ ግን በቪዲዮ ያየሁት ሌላ፣ በአካል ሌላ። ከዛ ሲያስጠላኝ ትቼው መጣሁኝ። እሱማ እንዳይሆንም እናገዛሽ። ኧረ ትቼው መጣሁኝ። በዛ ላይ ገንዘቡ ኦቨር ነው። ታዩ በቃ አትጨነቂ፣ እኔ ስንወጣ እገዛልሻለሁ። አያስፈልግም። የኛውን እኮ ትንሽ ስለወደድኩት ነበር። እርግጠኛ ነሽ? አዎ ፍቅር፣ ለዛውም ውድ ውዶች ናቸው። ከሆነ ጥሩ። ለማንኛውም ቁርሳችን እንብላ። አይመጡም እንዴ? አይ ቲንክ በልተዋል መሰለኝ። በልተዋል? ከበሉማ እኛ ቁርሳችን እንብላ። ሰላም የኔ እህት፣ እንዴት ነው? በረታሽ? እህትሽን በጣም ነው የምትወጃት አይደለ? አልገባኝም። ቆየቱን የማይወዳል እንዴ? በእርግጥ የለም ብሎ ማሰብ አይቻልም። ታላቅሽ ነበረች? መንታዬ ነች። ያሳዝናል። ሁሉ ነገር ለበጎ ነው። ደግሞ ፈጣሪ የሚወደው ነው የሚወስደው። እሺ አንቺ ራስሽን ማጠንከር አለብሽ። እሺ አንቺ እኮ ደግሞ ብዙ ነገር የሚጠብቅሽ ልጅ ነሽ። ወጣት ነሽ፣ በዛ ላይ ደግሞ ቆንጆ ነሽ። ምናልባትም እኮ ደግሞ እህትሽን ልትተካ የምትችል ልጅ ልትወልጂ ትችያለሽ።
በጭራሽ እህቴ ማንም አይተካት። ሳራ በማንም የምትተካ አይደለች። ለማንኛውም ለሁሉም ነገር መጠንከር አይከፋም። ጠንከር በይ እሺ። እግዚአብሔር ያጽናሽ። አይዞሽ። እንዴት ነህ? እዚህ ምን ትሰራለህ? ምን እያደረክ ነበር? ይሄ ደግሞ ምን ማለት ነው? ሎሃና ክፍል ምን ትሰራለህ ነው ያልኩህ። ምን ሆናል? ልጅቷ እኮ አዘንተኛ ነች። ስለዚህ ምን ስለዚህ ያለው ታዲያ? ማንም ይገባል ይወጣል ወይስ እንዴት ነው? ለቅሶ ቤት ሄዳ አታውቅም እንዴ? ይኸውልህ እህቷ ከሞተች ቆይታለች። እሷ አሁን ስለሰማች ነው እንደዚህ ሆነችው። ይኸውልህ አድናን፣ ልጅቷ አሁንም ሰማች። ድሮ የሚያጽናናት ሰው ያስፈልጋል። ለእሷ አታስብ፣ እኔ ያለሁላት። እኔ ከማንም እና ከምንም በላይ አጽናናታለሁ። ቆይ ለምንድን ነው ቶሎ የምትገነፍለው? አትረጋጋም እንዴ? ይኸውልህ ታርቆን ልለምንህ፣ ከቻልክ እዚህ ክፍል እንዳገባ። ደግሞ ቤቴ ነው ምናምን የምትለኝ ከሆነ ትንሽ ጊዜ ብቻ ታገሰኝ። ቤት እየፈለኩ ነው፣ እወጣልሃለሁ። ስለ ቤት እኮ ተነጋግረናል። ቆይ ለምንድን ነው የማትረጋጋው? ምነው 10 ጊዜ ተረጋጋ ተረጋጋ የምትለኝ? በል በቃ እኔ ልሂድ። ታርቆን የነገርኩህን እንዳትረሳ፣ እዚህ ክፍል እንዳትገባ። ሰማኝ አይደል? አድናን እስካሁን በልቤ ያለ። አድናን ከልቤ ማውጣት አልቻልኩም። በቃ አሁንም እወደዋለሁ። ከሀገር ውጭም እያለሁ ስለሱ ነበር የማስበው። እሺ ቆይ አሁን ምንድን ነው የማደርገው? ምንድን ነው የሚሻለኝ? ሚራ፣ ማነው እሱ? ሮቤል የሚባለው ባልሽ በጣም እያናደደኝ። ምን ነው ታርቆ? ምን ብሎ ነው? ምንም አይለኝ ነገር አለ። ደግሞ እኮ ከመሬት ተነስቶ ነው የሚደነፋው። አድናን እኮ ትንሽ ግራ ተጋብቷል። አድናን ደግሞ ማነው እሱ? ውይ አድናን አልኩኝ እንዴ? ሮቤል ለማለት ፈልጌ ነው። ቆይ ግን ምን ብሎ ነው? ሰራተኞቹ ክፍል ገብቼ ነበር። አንተ ሰራተኛችን ክላስ ምን ልትሰራ ገባ? እኔማ የገባኋት ትናንትና ከመጠን በላይ ስታለቅስ አይቻት አሳዝናኝ ነው። እንዴት እንደሆነች አይቻት ግን ስወጣ በር ላይ ሮቤል አገኘኝና ድጋሚ ክፍሏ እንዳትገባ ብሎ ተናገረኝ። ዝም ብሎ ነው እባክህ። አይመስለኝም። በተደጋጋሚ ነበር ሲነግረኝ የነበረው። ያው እንዲሁ እንዳታስጨንቃት ብሎ አስቦ ነው። እንዴ እኔ ደግሞ ምን አስጨንቃታለሁ? ያው የልጅቷ ባህሪ ሆኖ ሰው ስቴት ትደነበራለች። በዛ ላይ ደግሞ ወከባ አትወድም። ለዛ ነው። ግን ልጅቷ በጣም ታሳዝናለች። በዛ ላይ ደግሞ በጣም ቆንጆ ነች። ቆንጆ? አዎ ቆንጆ ነች። ምን ነው ተሳሳትኩኝ እንዴ? ኧረ አልተሳሳትክም። ቆንጆ ነች። ይኸውልሽ ባልሽ ወደ ራሱ እንዲመለስ አድርጊው። ከእኔም ራስ ላይ ይውረድ። እሺ እነግረዋለሁ። ችግር የለውም። እርግጠኛ ነኝ ከዚህ በኋላ እንዲህ አይነት ነገር አያደርግም። ለእሱ ችግር የለውም። አታስቢ። በቃ ወደ ስራሽ ተመለሽ። ምን ለማለት ፈልጎ ነው? ቆንጆ ነች? ይህ ሰውዬ ምን እያሰበ ነው? እንዴ ፍቅር፣ ምንድን ነው? ምን ሆነሽ ነው? ለምን ነው የምታለቅሽው? ኧረ አላለቀስኩም። እንዴ አላለቀስኩም ማለት ምን ማለት ነው? ይሄው እያየሁሽ። ምንም ዝም ብዬ ነው፣ አትጨነቅ። ዝም ብዬ ነው ማለት ምን ማለት ነው? ፍቅር፣ ውሸት እኮ ባንቺ አያምርም። ኧረ ምንም አልዋሸሁም። አለ አይደል ቤተሰቦቼ፣ ሀገሩ፣ ሰፈሬ ሁሉ ትዝ ብሎኝ ነው። በቃ አይዞሽ፣ ትንሽ ቀን ነው። ሁሉንም ነገር እናስተካክልና እዚህ እናመጣቸዋለን። እሺ? የምርህን ነው? አዎ፣ ሁሉም ነገር ሲስተካከል ይመጣሉ። በጣም ነው የማመሰግነው። እኔ መቼ እሱ ነገር አስጨነቀኝ? የእኔ ጉዳይ ከአድናን ጋር ነው።
አሁን ተረጋጋሽ አይደል? አሁን በጣም ደህና ነኝ። በጣም አመሰግናለሁ። እድሜ ላንተ። እንዴ ባልሽ እኮ ነኝ፣ ግዴታዬ እኮ ነው። ቢሆንም ምስጋና ይገባሃል። አንቺ ደግሞ ተይ እንጂ፣ የራስ ሰው እኮ አይመሰገንም እኮ። እንደዛ ነው እንዴ? በቃ አመሰግናለሁ። አታምጣ ሲሉት አምጥቶ ቆለለው አሉ። ቆይ አንተ ምን ለመሆን እየሞከርክ ነው ያለው? ተፈለኩ የመሆን መብት አለኝ። ደግሞ ከአንቺ ጋር ምንም ማውራው ጉዳይ የለኝም። እሺ መነጋገር አለብን። አንተ ሰውዬ እራስን እንዴት ነው እያየ ያለው? አንቺም እነሱም ገደል መግባት ትችላላችሁ። ኧረ ተው ትሰማኛለህ? ይሄ ቤት እኮ የነሱ ነው። አውቃለሁ። እድሜ ላንቺ። እኛማ የምንከራይበትን ቤት እየፈለግን ነው። ይብላኝ እንጂ አንቺ እሱ ለእኔ አታስብ። ይልቁን አንተ ነው ልንገርህ፣ ቶሎ ብለህ ራስን ፈልግ። ምን ነው ሰራተኛችን ትሆኛለሽ አሉሽ እንዴ? ማ እኔ ሚራ ጭራሽ ሰራተኛ ባይሆን እነሱ ዘበኛ ሳይፈልጉ አይቀሩም። ሚራ የምትወርቂበት ቀን እየተቃረበ ነው። እሺ ብትዘጋጅ ነው የሚሻልሽ። ሚራ እኮ አትወድቅም፣ የወደቀ ዘመድም የለኝም። እሱን አብረን እናያለን። እንደ ቆሻሻ መንቅሮ አውጥተው ሲጥሉሽ ያን የምትሆኚውን በደንብ እናያለን። የቆሻሻ በሙሉ እኮ ወጥቶ አይጣል። ሚራ አንቺ ከመቆሸሽም አልፈሽ በስበሰሻል። እሺ ማን እንደ ቆሻሻና ማን እንደገማ እኔ እናንተ አብረን እናያለን። አሁን ቀጥ ብለሽ ከዚህ ክፍል ውጭ አንቺ ቆሻሻ። እኔ ሚራ ማንም ሳይጠለኝ እሺ። ድጋሜ ደግሞ ይሄን ቤት የራሴ አድርጌ ያሳያለሁ። ቆሻሻ አንተ ነህ። ዮሐናዬ እንዴት ነሽልኝ? ተጽናናሽ ከሀዘንሽ? ሴጣን ነሽ። በጣም ነው የምታስጠይው። ቆይ ግን አንቺ ክብር የሚባል ነገር አይወድልሽ ማለት ነው? ሚራ አንቺ እኮ ክብር የሚባል ነገር አታውቂም። ሴጣን ራሱ የሚቀናብሽ አውሬ ነሽ። ቃላቶቹ ግን ከየት ነው የሚመጣልሽ? እባክሽ ስሚ፣ አሁን ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። እህቴ ማን የገደላት ስትይ አልገባኝም። አንቺ አውሬ እምልሽ ነገር በደንብ ገብቶሻል። እህቴን ማን የገደላት? አንቺ ነሽ ወይስ ሮቤል ነው? ኦ እባክሽ ተረጋጊ። ስለምታወሪው ነገር ምንም ነገር አላውቅም። ምን እየሆንሽ ነው ላይ? ኧረ አታውቂም? አዎ አላውቅም። ሉሃና ምን እያደረግሽ ነው ያለሽው? እህቴን ማን የገደላት? ነገርኩሽ እኮ እንዴ። ይሄ ነገር በጣም ስለታለው አቁሚ እኮ ነው እያልኩሽ ያለሁት። ሚራ ዛሬ ሁሉም ነገር እስካልነገርሽኝ ድረስ ያበቃልሻል። ተናገሪ፣ ማን የገደላት? ሉሃና ቢላውን አስቀምጪ፣ በኋላ ይጸጽትሻል። ሚራ እህቴን ማን የገደላት? ተናገሪ። ልቀቂኝ! ልቀቂኝ! ሉሃና ልቀቂኝ! ልቀቂኝ! አንቺ ምን አይነት ሰው ነሽ? ስርዓት የሚባል ነገር የለሽም እንዴ? አንቺ በማያገባሽ ነገር ውስጥ አትግቢ። ሉሃና ለዚህ ሁሉ ስራሽ ጥሩ ክፍያ ታገኛለሽ። እሺ ማን ዋጋ እንደሚከፍልም ማን ያለን። ሚራ የእህቴን ቀን ይስጠኝ ነው የምልሽ። ሁሉንም ነገር ትናገሪያታለሽ። ልጅቷ ግን ጤነኛ ናት? ቆይ ግን አንቺ ስለምንድን ነው ዝም የምትያት? ምን ላድርግ? እኔ እኮ አዝኜላት ነው። እንዲህ የሚያደርጋት ሀዘኑ ነው ብዬ ነው። ይሄ በእውነት በጣም የሚያሳፍር ነገር ነው። ግን አንቺ ደህና ነሽ? ምንም አልሆንሽም? አታስቢ፣ እኔ ደህና ነኝ። ሚራ እህቴን ማን እንደገደላት ትናገሪያታለሽ። እሺ ተረጋጊ፣ አይዞሽ፣ መጣሁ። ቆይ እሺ ቆንጆ ምን አይነት ሰው ነሽ? ልጅቷን ምን አድርጌ ነው የምትያት? የኔ እህት እዚህ ነገር ውስጥ ባትገቢ ጥሩ ነው። ምንም አይመለከትሽም። ኧረ እባክሽ። እና ልጅቷን ስትገያ ዝም ብዬ ማየት አለብኝ? እባክሽ ለዚችማ ሞት እረፍት ነው። እረፍት ደግሞ ለእሷ በፍጹም አይገባትም። አልገባኝም። ቆይ ምን አድርጋሽ ነው ሁሉ በደል የምታደርሱባት? ሴትዮ ምንድን ነው መቀባጠሪው? በጣም ሲበዛ ክፉ ሰው ነሽ። ከባሏ ጋር መማገጥሽ ሳያንስ አንገቷን ይዘሽ ታስፈራሪያታለሽ። ምንድን ነው የምታወሪው? ይኸውልሽ ሁሉንም ነገር አውቃለሁ። ቢያንስ እሷን ተያት እንጂ። እኔ እንደሷ እንዳልመስልሽ ልቀቂኝ። ሰምልሻል? ልቀቂኝ። ከዚህ በኋላ አንድ ነገር ሳሰሚ እንዳፈረች። ሚራ ማለት እኮ የበግ ለምድ የለበሰች ተኩላ ናት፣ ሰይጣን ናት ሚራ። ከዚህ በኋላ እኔ ክፍል እንዳትገቢ። ነገር ነገር ብትናገሪ እገልሻለሁ። እሺ ልቀቂኝ። እንዴ ምን ሆናችሁ ነው? ምንድን የተፈጠረው? ሎና ምንድን ነው? በጣም የምታሳዝን ሰው ነች። ይቺ ልጅ ስነ ስርዓት ብታስተምራት ይሻላል። እሺ ስለ እሱ አይመለከትሽም። ቆይ እዚህ ምን ታደርጋለች? ምን ልትሰሪ ገባች? ልጅቷ በጣም ሳያማት አይቀርም። ጸበል ብትወስዳት ሳይሻል አይቀርም። ውስጧ በጣም ትልቅ ሰይጣን አለ። የኔ ፍቅር ደህና ነሽ አይደለም?
ግን ቆይ መጣሁ። የኔ ውድ ቆይ ሁሉም ለምንድን ነው በእኛ የሚፈርደው? ቆይ ልጅቷ ምን አድርጊ ነው የምትያት? ምንም አድርጊ አላልኳትም እባክህ። እሺ ለምንድን ነው ክፍሉ የመጣሽው? ልጅቷ ምንም ጤነኛ አትመስለኝም። ባለቤትህን እኮ በቢላ ወቅታ ልትገላት ነበር። ትሰምኛለሽ? በማያገባሽ ባገቢ ጥሩ ነው። እሷ ባለቤት ያለችም ደግሞ እሷ ይህን ነገር አድርገው ከሆነ ይሄ ሲያንሳት ነው። እሺ ምን እያልክ ነው? አንድ ትግደላት እያልክ እኮ ነው። ማ ሚራ ነች የምሞተው? ለምን አትሞትም? ሰው አይደለች እንዴ? ማ እሷ ሰው ባለፈበት እንኳን አላለፈችም። ይኸውልሽ ማንሽ ዳንያ፣ እኔ ሉሃናን በጣም አፈቅራታለሁ። በሉሃና ደግሞ ማንም ከመጣብኝ ወደኋላ አልልም። እሺ እኔ ከሉሃና ምንም ነገር የለኝም። ልጅቷን ግን እንደዚህ ባታደርጋት ጥሩ ነው። እሱን እኔ ያስተካክለዋለሁ። አንቺ ግን በተቻለሽ አቅም ከሁለታችንም ራቂልን። እሺ ከቻልክ አንተ ለልጅቷ እንድትረጋጋ ንገራት። ቆይ እዚህ ቤት ምን እየተፈጠረ ነው? ምን ተፈጠረ? አንቺን መታችሽ አይደል? አይ እኔ ምንም አልሆንኩም። ምንም አላደረገችኝም። ግን እዚህ ቤት ውስጥ ምን እየተፈጠረ እያለ እንደሆነ አልገባኝም። ምንድን ነው ያልገባሽ? ሁሉም ነገር ሚራ። ቆይ ግን አድናንና ሰራተኛዋ ምንድን ነው ያላቸው ግንኙነት? አንቺም አወቅሽ? አድናን እኮ እኔ ላይ እየማገጠብኝ ነው። አድናን እንደሚማገጥብሽ እያወቅሽ ነው ዝም ያልሽው? አዎ። እንዴት ዝም ትያለሽ ሚራ? ባልሽ እኮ ነው። ወይስ እኔ የማላውቀው ነገር አለ? አይ ኧረ የለም፣ ምንም ነገር የለም። እንዴ መክሰስ እኮ ትችያለሽ ሚራ። ህግ ባለበት ሀገር ምን ሆንሻል? አይ በፍጹም እንደዛማ ማድረግ አልችልም። ለምንድን ነው የማትችይው? አይ አድናን እንዲጎዳብኝ አልፈልግም። አድናንን እኮ እኔ በጣም ነው የማፈቅረው። ከሱ ተለይቼ መኖር አልችልም። ቆይ ታዲያ እስከ መቼ እንደዚህ እየተሰቃየሽ? እርግጠኛ ነኝ አንድ ቀን ሁሉም ነገር ይስተካከላል። ለእኔም ቢሆን ፈጣሪ ያለልኝ። ፈጣሪ ያለልኝማ አትበይ። ፈጣሪ ያለልኝ ብለሽ ዝም ማለታችን። ይኸውልሽ ሚራ፣ ፈጣሪ የሚያግዝሽ አንቺ ስትበረቺ ነው። ምን አባባል አለ መሰለሽ? ፈጣሪ ያለልኝ ብለሽ ጫካ ውስጥ ብትገባ ፈጣሪ ያለልኝ ያለ ጅብ ይበላሃል ይባላል። ስለዚህ እጅሽና እግርሽን አጣጥፍሽ ብትቀመጪ ምንም የሚፈጠር ነገር አይኖርም። እሺ ምን ላድርግ? እዚህ ምድር ላይ ከለሱ ማንም የለኝም። ለእኔ እሱን ማጣት በጣም ከባድ ነው። ሚራ ቆይ ወደ ራስሽ ተመለሽ። ቆይ ምንድን ነው? እንዴት አብረው ሆኑ? እንዴት አንድ ላይ ሆኑ? እኔ ምን አውቄ እንዴት ላቅ እችላለሁ ብለሽ ነው? ታዲያ አንድ ላይ እንደሆኑ በምን አወቅሽ? በአጋጣሚ ነው ያየኋቸው። እንዴት? አንድ ቀን አልጋችን ላይ ያገኘኋቸው። የዛን ቀን ልቤ በጣም ተሰበረ። ደጋግሜ ያየኋቸው። አድናንን ለምን ብዬ ጠየኩት። አይመለከትሽም አለኝ። ለካ እነሱ ነገር ወደ ፍቅር ቀይሮታል። ባይገርምሽ እሷ ባጠፋችሁ እኔ ነኝ የምወቀሰው፣ እኔ ነኝ የምረገጠው። ስንቱን ነገር ችዬ እየኖርኩ እንዳለው እኔና እኔ ብቻ ነው የምናውቀው። በጣም ያሳዝናል ሚራ። በጣም ጠንካራ ሰው ነሽ አንቺ። ግን አደነኩሽ። አይ ጥንካሬ ምን ይሰራል ብለሽ ነው? ሁሉም ነገር እኮ ተነጥቄያለሁ። አይዞሽ ሚራ፣ አታስቢ። ሁሉም ነገር ወደ ድሮ ይመለሳል። ሁሉም ነገር ይስተካከላል። እሺ ተስፋ አደርጋለሁ። ምን አማራጭ አለኝ ብለሽ ነው? በፈጣሪ ተስፋ አልቆርጥም። እንዳትቆርጪ። እኔም በምችለው ነገር ሁሉ አግዝሻለሁ። እሺ እውነት አንቺ በጣም ጥሩ ሰው ነሽ። ተባረኪ። ምንም ማለት አይደለም ሚራ። ለእህቴ እንዳደረኩት ቆጥሯለሁ። እሺ አመሰግናለሁ። እሺ በቃ ሚራ አይዞሽ። እሺ በርታ በይ። እሺ አድናን ምንድን ነው ያደረከው? ትልቅ ስህተት ነው የሰራው። እሺ አሁን ምንድን ነው የምላት? እህትሽን የገደለው ሮቤል ነው የምላት? በፍጹም ይህንንማ ማለት አልችልም። ሬሳው አያቴ ጋር ነው ያለው። አረ ይሄማ እንዴት ይሆናል? አይሆንም። በቃ ዝም ብዬ ወስጄ ሬሳው የት እንደተቀበረ ላሳያት። አረ በፍጹም ሮቤል፣ አንተ ውሻ መቼም ነፍስ አይማርም። ስለዚህ ለዚህ ሁሉም ነገር ተጠያቂ አንተ ነህ። ቤቴን አሸጥከኝ። በአንተ የመጣ ጉድ መቼም አያልቅብኝም። ወይኔ አድናን።
ምንድነው? ለምን ነው እዚህ ያመጣሽኝ? አድናን ላናገርህ እፈልጋለሁ። ደግሞ ምን ቀረሽ? ለምን ነው የፈለግሽኝ? አድናን በጣም ተቀይረሃል። እኔ የማውቀው አድናን ይሄ አይደለም። ያኛው አድናን እኮ ሞቷል። ያኛው አድናን ተቀብሯል። አልተቀበረም። አሁን ሁሉ ልቤ ውስጥ አለ። ትቀልጃለሽ እንዴ? እየቀለድኩኝ አይደለም አድናን፣ ከልቤ ነው። አሁን ድረስ አፈቅርሃለሁ። ዳንያ የእውነት እመታሻለሁ። እያናደድሽ ነው። ስርዓት ይኑርሽ። አላመንከኝም አይደል አድናን? ያኔም ቢሆን እኮ እያፈቀርኩ ነው የተለየው። በቃ ግዴታ ሆኖብኝ ነው። ነገሮች አስገድደውኝ ነው። ፍቅር አትበይኝ። ትሰሚኛለሽ? አድናን ነው ስሜ። እሺ በስሜ ጥሪኝ። የኔ ፍቅር እንደ ድሮአችን ነው። በቃ እኔ ከአንተ ውጭ አብሬውን የደስተኛ መሆኑን ሰው የለም። የኔ ፍቅር ይዘኸኝ ጥፋ። እንደ ድሮአችን ነው። ንገረኛ